ሰላም ልጆች፣ የሊሊ የተረት ጊዜ ጀምሯል። የዛሬው የተረታችን ርዕስ ሊሊና እርዳታ የሚያስፈልጋት ወፍ። ሊሊና ውሻዋ ቡቡ እንደተለመደው በግቢያቸው ውስጥ እየተጫወቱ ነበር። በድንገት ግን አንድ ድምጽ ሰሙ። በዛም ጊዜ ሊሊ ምንድነው ብላ ዞር ዞር እያለች መፈለግ ጀመረች። ከዛ አንድ ትልቅ ዛፍ ስር አንዲት ወፍ ወድቃ አየች። ሊሊም ወፏ ወደ ወደቀችበት ቦታ ትሄድና በጉልበቷ ተንበርክካ ወፏ እንድትበር ለማድረግ ትሞክራለች። ወፏ ግን ከወፏ ተሰብሮ ስለነበረ መብረር አልቻለችም። በዚህን ጊዜ የሊሊ ውሻ ቡቡ በማዘን ወፏን ያያታል። ሊሊና ቡቡ ወፏን ወደ ቤቷ ለማድረስ ይስማማሉ። እናም የወፍ ጎጆ መፈለግ ጀመሩ። ወዲያው ብዙም ሳይርቁ አንድ የወፍ ጎጆ ዛፍ ላይ ተንጠልጥሎ ያያሉ። ቤቷን አገኘ ነው፣ ይሄ ነው ቤቷ ማለት ነው፣ እናስቀምጣት ብላ ሊሊ ልታስቀምጣት ስትሞክር ጎጆ በጣም ረዘም ያለ ዛፍ ላይ ስለነበረ የሊሊ ቁመት መድረስ አልቻለም። በመቀጠል ምን ማድረግ እንዳለባቸው አሰብ አደረጉና ወዲያው ሊሊ ሀሳብ መጣላት። በመቀጠልም ትንሽዬ ሳጥን ፈለግ አርጋ አግኝታ ታመጣና ሳጥኑ ላይ ስትቆም የወፏ ጎጆ ላይ መድረስ ቻለች። ወፏንም ጎጆዋ ላይ እንዳስቀመጠቻት እናትየው እየበረረች መጣች። ስታያት በጣም ተደሰተች። ሊሊንም አመሰገነቻት። ሊሊም ወፏን መርዳት በመቻሏና ወደ ቤት በማምጣቷ በጣም ተደሰተች። የዛሬው ተረታችን ደግሞ ይህንን ይመስል ነበር። ልጆች ወደዳችሁት? እሺ፣ አሁን ደግሞ ወደ ጥያቄያችን እናምራ። የዛሬውንም ጥያቄ መለሰ ሽልማት አለው። ስለዚህ ኮሜንት ሴክሽን ላይ መልሳችሁን አስቀምጡ። ሁልጊዜም የሊሊን ጣፋጭ ተረቶች ለመከታተል ደግሞ ሰብስክራይብ አድርጉ። ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ ልጆች። ቻው ቻው።